ሌላው ሁለተኛ የመንፈስ ቅዱስ ምሳሌ በመጽሐፍ ቅዱስ ውስጥ ስንፈልግ ውሃ ሆኖ ነው የምናገኘው። ሕይወትን ለመደገፍ ወይም ሕይወትን ለመጠበቅ ለሕይወታችን እጅግ በጣም አንገብጋቢ ከሆኑ ነገሮች መካከል አንደኛው ውሃ ነው። መንፈስ ቅዱስም እንደዚሁ ከዚህ በኋላ ላለው ዓለም የሚበጀንን ሥራ በዚህ በሚጠፋው ዓለም ውስጥ ለመስራት አንገብጋቢ ጉዳይ ነው። ያለ መንፈስ ቅዱስ የክርስቶስን ወንጌል መፈጸም የሚቻልበት አቅም የለም። ዳግመኛም ከውሃና ከመንፈስ ያልተወለደ ሰው የእግዚአብሔርን መንግስት ማየት የሚችልበት ምንም አቅም የለውም። አባ አባ ብለን የምንጮህበትን የልጅነት መንፈስ የምናገኘው ዳግመኛ ከመንፈስ ቅዱስና ከውሃ ስንወለድ ነው። ስለዚህ መንፈስ ቅዱስ በውሃ ይመሰላል። የመጀመሪያው የመዝሙር መጽሐፍ የመጀመሪያው ምዕራፍ ላይ እንዲህ ይላል፣ እርሱም በፈሳሽ ውሃ ዳር እንደተተከለ ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። መዝሙር 1 ከቁጥር 3 ላይ እንግዲህ አስቡት። ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት በመዋዕለ ሰማይ። ሕጉንና በቀንና በሌሊት ያስባል። እርሱም በፈሳሽ ውሃ ዳር እንደተተከለ ፍሬዋንም በየጊዜው እንደምትሰጥ ዛፍ ይሆናል። ከመንፈስ ቅዱስ ጋር ህብረት የፈጠረ ሰው መንፈስ ቅዱስ ለቤዛ ቀን የታተመበትን የእግዚአብሔርን መንፈስ ከማሳዘን የሥጋ ሥራዎችን ከመፈጸም ተቆጥቦ እግዚአብሔርን ባለማሳዘን ሕይወት ውስጥ የሚያልፍ ሰው በውሃ ዳር እንደተተከለች ዛፍ ይሆናል። የሚሰራ ሁሉ ይፈጸምለታል። ቅጠሉም እንደማይረግፍ ፍሬዋንም በየጊዜው እንደምትሰጥ የሕይወት ዛፍ ይሆናል። እንግዲህ አስባችሁታል? ከውሃ ዳር የተተከለች ዛፍ መድረቅ፣ መበስበስ፣ ቅጠሏ መርገፍ፣ ፍሬ አታፈራም ብሎ ስጋት ውስጥ መውደቅ በፍጹም በዛች ዛፍ ውስጥ የለም። ለምን የለም ሲባል የተተከለችው ከውሃ ዳር ነዋ። መንፈስ ቅዱስ ጋር እንዲሁ ህብረት የፈጸመ ሰው፣ መንፈስ ቅዱስ ጋር አብሮ የሚኖር ሰው ፍሬያማ ነው። እግዚአብሔር አምላክ ሲመጣ ከሱ ላይ የሚፈልገውን ማንኛውንም መንፈሳዊ ፍሬ ያገኛል። መንፈስ ቅዱስ ጋር የሚመሰረተው ህብረት በጥምቀት ይጀመር እንጂ መንፈስ ቅዱስ ሥራ እንዲሰራብን እምንፈቅድለት እኛ ነን። አስገድዶን ሥራ ያሰራል። መዳናችን በእጃችን ነው። የፈቀድነውን የማድረግ ሙሉ ነፃነት ስላለን ሙሉ ነፃነታችንን ተጠቅመን አባታችን አስተማሪያችን በሚሆን በመንፈስ ቅዱስ እቅፍ ራሳችንን ካልጣልን በጽድቅ ሕይወት ውስጥ ወይም በውሃ ፈሳሽ ዳር መተከል በፍጹም የማይቻል ጉዳይ ነው። ስለዚህም እነዚህን ቃላት ጋር የሚመሳሰሉ ሌላ ቃላትም በመዝሙረ ዳዊት ውስጥ እናገኛለን። የውሃ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። እንግዲህ መንፈስ ቅዱስ ጋር ህብረት ያለው ሰው ደስ የሚያሰኙ፣ ነፍስን የሚያረኩ፣ ነፍስን የሚያለመልሙ፣ ፍቃደ ሥጋን ድል እንድንነሳ፣ ዝሙት በበራችን ሲቆም ወደዛ ሂድ፣ ይሄን የከፋ የከረፋ ኃጢአት በእግዚአብሔር ፊት አላደርግም ማለት የምንችልበትን መንፈሳዊ አቅም እናገኛለን። ድል መንሳት ይሆንልናል። የድል አክሊል ልንቀናጅበት የምንችለውን የመስቀል ጉዞ መጀመር የምንችልበት አቅም መንፈሳዊ ኃይል እንለብሳለን። ለዚህ እኮ ነው ጌታም ያለ መንፈስ ቅዱስ አገልግሎት ያለ መንፈስ ቅዱስ መንፈሳዊ ፍሬ እንደማይገኝ ስላወቀ ኃይል ከአርያም እስከምትለብሱ ድረስ በኢየሩሳሌም ቆዩ ብሎ ለሐዋርያት ትእዛዝ ያዘዘው። ስለዚህም የውሃ የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። አባቶቻችን ከመንፈስ ቅዱስ ጋር በበረሃው ሰርጽ ስለኖሩ ቅዱሳት ቃላቶቹን ከመጽሐፍ ቅዱስ ላይ ሁልጊዜም ዘወትር ባተሌ በአእምሯቸው ውስጥ በማሳደር ዘወትር ባተሌ ስለሆኑባቸው ነፍሳቸው ቃለ እግዚአብሔር ታረሰርሰው ነበረ። ነፍሳቸው በቃሉ የተነሳ ደስ ትሰኝ ነበረ። ብዙ ምርኮ እንዳገኙ በጥቂት የጌታ ቃል ሐሴት ያደርጋሉ። ዘወትር በጌታ ደስ ይበላችሁ እንዳለ በቃሉ አማካኝነት መንፈስ ቅዱስ ልባችንን ሲነካው መንፈስ ቅዱስ ወደ ሕይወት ሲመራን ከእርሱ ጋር ህብረት ራስ ወደ ሆነው ወደ ክርስቶስ ዘወትር ስናድግ ያነ ደስታ በቃሉ ውስጥ ይገኛል። ለዚህም ነው መጽሐፍ ቅዱስ የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ ተብሎ የተጻፈው። እግዚአብሔር አምላክ ራሱን የሕይወት ወንዝ ምንጭ አድርጎ ገልጧል። እንዲህ ይላል፣ ሕዝቤ ሁለቱን ክፉ ነገር አድርገዋል፣ እኔን የሕያውን
ውሃ ምንጭ ትተውኛል። የተቀደዱ ጉድጓዶችን ውሃ ይይዙ ዘንድ የማይቻላቸውን ጉድጓድ ለራሳቸው ቆፍረዋል። ኤርምያስ ምዕራፍ 2 ከቁጥር 13። እንግዲህ አስቡ፣ ሕዝቤ ሁለት ክፉ ነገሮችን አድርገዋል። እኔ የሕያው ውሃ የሆንኩትን ትተውኝ ሌላ ማጠራቀም የማይችሉ ቀዳዳ የሆኖች ነገሮች ላይ ውሃ በመሙላት ራሳቸውን ቢዚ አድርገዋል አለ ጌታ። ስለዚህም እግዚአብሔር አምላካችን ከሕያው ከመንፈስ ቅዱስ ጋር ህብረት እንዲኖረን በውሃ ፈሳሾች ዳር እንድንተከል ቅጠላችን እንዳይረግፍ ፍሬያማ የሆነ ነገር ሁሉ በእኛ ላይ እንዲገኝ ራስ ወደ ሆነው ወደ ክርስቶስ ዕለት ዕለት ማደግ የምንችልበትን አቅም እንድናገኝ ሕያው የሆነውን ውሃ መንፈስ ቅዱስ ጋር መኖራችን እጅግ በጣም አስፈላጊ ነው። እጅግ በጣም አስፈላጊ ነው። መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል፣ የእግዚአብሔር ስጦታ ውሃን አጠጭኝ የምልሽ ማን መሆኔን ብታውቂ አንቺ ትለምኝኝ ነበርሽ፣ የሕይወቷም እሰጥሽ ነበር አላት። የዮሐንስ ወንጌል ምዕራፍ 4 ከቁጥር 10። ስለዚህ መንፈስ ቅዱስ በውሃ ይመሰላል። መንፈስ ቅዱስ በውሃ ስለሚመሰል አንድ ሰው ፍሬያማ የሆነ የክርስትና ሕይወት እንዲኖረው ራስ ወደ ሆነው ወደ ክርስቶስ ዘወትር ለማደግ የቃሉን ወተት በመሻት ተንኮል የሌለበትን የቃሉን ወተት በልቦና ውስጥ በደስታው ቋጥሮ በሕይወቱ ውስጥ ይተረጉመው ዘንድ የግድ ውሃ በተመሰለው በመንፈስ ቅዱስ ጋር መተከል አለበት። በውሃ ዳር የግድ ሊገኝ ይገባል። መንፈስ ቅዱስ ለዘወትር ከሱ እንዳይርቀው መጸለይ አለበት። መንፈስ ቅዱስን የሚያሳዝነውን ማንኛውም ተግባራት ከሱ ማራቅ አለበት። መንፈስ ቅዱስን የሚያሳዝነው የሥጋ ሥራ ነው። መንፈስ ቅዱስን የሚያሳዝነው ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መለያየት ርኩሰት ነው። መንፈስ ቅዱስን የሚያሳዝነውን ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔርን መንፈስ ከማሳዘን ርቀን በውሃ ዳር በመንፈስ ቅዱስ ላይ ብንመሰረት ፍሬያማ የሆነ የክርስትና ሕይወት በአግባቡ ለመኖር የምንችልበት አቅም እናገኛለን ማለት ነው። ስለዚህ ሁላችንም ልናስተውለው የሚገባው ትልቁ ነገር መንፈስ ቅዱስ ውሃ የተመሰለው ያለሱ የጽድቅ ጥማታችን ሊረካ ስለማይችል ያለሱ ፍሬያማ ክርስቲያኖች ሕያው የሆነ ፍሬያማ ዛፎች መሆን ስለማንችል እግዚአብሔር መንፈስ ቅዱስ በውሃ ይመሰላል ማለት ነው። ውሃ የመንፈስ ቅዱስ ምሳሌ ስለመሆኑ ፍጹም ግልጥ በሆነ በጥምቀት ውስጥ እንዲህ ተብሎ ተነግሯል። ውሃና መንፈስ የዮሐንስ ወንጌል ምዕራፍ 3 ከቁጥር 5። በጥምቀት መንፈስ ቅዱስ በውሃ ላይ በመውረድ ውሃውን ከተራ ውሃነት ወደ ሕያው ውሃነት ስለሚለውጠው ለሰውየው ለሁለተኛ ልደት ያጨዋል። ከእግዚአብሔር ዘንድ ከማይጠፋው ዘር ይወለዳል። ይህ ውሃ መንጻትና መቀደስን እንደሚያድል ሐዋርያው ቅዱስ ጳውሎስ እንዲህ በማለት ገልጧል። ከእናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን በጌታችን በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ቀድሷችኋል፣ ጸድቃችኋል ይለናል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 11። እዚህ ላይ እንግዲህ መቀደሳችን መንጻታችን በመንፈስ ቅዱስ ነው። ራሱ ተክቶ ነጽቶ መገኘት የሚቻለው ከኛ ወገን ማንም የለም። ንጽህናን ማግኘት የሚቻለው ከመንፈስ ቅዱስ ጋር በሚኖር ህብረት ነው። ማንም ሰው ራሱን ንጹህ ማድረግ ስላልቻለ ከአዳም በደል ከጥንት አብሶ ራሱን ማገላገል የቻለ አንድ ሰው ስላልነበረ ነው ጌታ ኢየሱስ ክርስቶስ በቀራንዮ ኮረብታ ላይ ለንጽህናችን ሲል ስጋውን የቆረሰው ደሙን ያፈሰሰው። ያነ ንጽህና ተሰጥቶናል። በመንፈስ ቅዱስ ነጽተን ታጥበን ተወልውለን ተቀድሰናል። ይሄ መቀደሳችንን ግን ወደ ርኩሰት እንዳንቀይረው በመንፈስ ጀምረን በስጋ እንዳንጨርስ ከስጋ ስራዎች ተለይተን ነፍሳችንን ለስጋችን ስጋችንን ለነፍሳችን አስገዝተን በመንፈሳዊ ሕይወት በመንፈስ ቅዱስ ሐሳብ መራመድ ስንችል ያን ጊዜ ራስ ወደ ሆነው ወደ ክርስቶስ ማደግ ለኛ ቀላል ይሆንልናል። ከዚህ አንፃር እግዚአብሔር አምላክ ስለ ኃጢአተኞች ኢየሩሳሌምን በትንቢተ ሕዝቅኤል መጽሐፍ ላይ ውስጥ እንዲህ በማለት ተናግሯል። በውሃ አጥብሻለሁ፣ ከደምሽም አጠራሻለሁ፣ በዘይትም እቀባሻለሁ። በውሃ አጥብሻለሁ የሚለው ቃላት
የሚያስገነዝበን መንፈስ ቅዱስ በጥምቀት ውስጥ ያለውን ሥራ ሲሆን በዘይት ቀባሻለሁ የሚለው ቃል ደግሞ የሚያመለክተው በወይራ ዘይት የሚዘጋጀው ቅባሜሮን በቅባሜሮን እንደምንቀደስ እንደምንታተም ነው። ስለዚህም አምላካችን እግዚአብሔር ውሃ በሆነው በእሱ እንድንመሰረት ፍሬያማ የሆነ የክርስትና ሕይወትን እንድንመራ እንዲረዳን ከፈለግን ወደ መንፈስ ቅዱስ መጠጋት አለብን። መንፈስ ቅዱስ በእርግጥ ወደኛ መጥቷል። በ40ና በ80 ቀናችን ቅዱሱን የእግዚአብሔርን መንፈስ ለድህነታችን ታትመንበታል። ለቤዛ ቀን የታተምንበት ይሄ ቅዱስ መንፈሳችን የሥጋ ሐሳብ በመፈጸም ከጸሎት በመራቅ ከአምልኮ በመሸሽ የእግዚአብሔርን ቃል ካለማንበብ በመወዘን እንዳናሳዝነው እንጠነቀቅ ዘንድ ይገባል። መንፈስ ቅዱስ በእውነት በእኛ ሕይወት ውስጥ ይሠራ ዘንድ ቃሉን ማንበብ፣ መጸለይ፣ በአምልኮ ከሱ ፊት መቆም፣ የባሕርይ አምላክነቱን አውቀን ለሱ መስገድ፣ ቅዱሳት መጻሕፍትን በማንበብ ባተሌ መሆን ይገባናል። ያን ጊዜ በፈሳሽ ውሃ ዳር እንደተተከለች ዛፍ ፍሬዋም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ እንሆናለን። ይህም የሆነው ቅዱስ ዳዊትም አልሸሸገንም። ወዘሕጎ ያነብብ መዓልተ ወሌሊተ ነው ያለው። ሕጉንም በቀንና በሌሊት ያስባል፣ እርሱም በፈሳሽ ውሃ ዳር እንደተተከለች አለ። ሕጉንም በቀንና በሌሊት ያስባል። ያላነበበውን እንዴት ያስባል? ያልሰማውን እንዴት ሊያስበው ይችላል? ስለዚህም ቃል እግዚአብሔርን ማንበብ በለቤዛ ቀን የታተምንበት ቅዱስ መንፈስ በእኛ ውስጥ እንዲሠራ አንደኛው ቅድመ ሁኔታ ነው ማለት ነው። ስለዚህም በውሃ መንፈስ ቅዱስ ይመሰላል።